ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መላከ ሰላም መምህር ቃሉ ብስራት የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል እንዲሁም አባቶች ሊቃውንተ ቤተክርስቲያን ያሬዳውያን፣ አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ለውስን ደቂቃዎች በጣም ለአጭር ደቂቃ የምንማማርበት የትምህርት ርዕስ መረባችሁን በስተቀኝ ጣሉት በሚል ርዕስ ይሆናል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 6 ጀምሮ የሚገኝ ቃል ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ ቁጥር 15 ድረስ ዛሬ በዚህ ስፍራ ቅዳሴ ላይ የተነበበ ወንጌል ነው። እንደሚታወቀው አሁን ያለንበት ዘመን በዓለ ሃምሳ እየተባለ የሚጠራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ያደረጋቸው ልዩ ልዩ ተአምራትና ድንቅ ነገሮች የሚዘከሩበት፣ የሚታሰቡበት፣ የሚነገሩበት ወቅት ነው። ይሄ በዓለ ትንሣኤ ተብሎ የሚጠራው አዝማነ መንግሥተ ሰማያት ወይም የመንግሥተ ሰማያት ዘመን ወይም የመንግሥተ ሰማያት ረፍት ወይም የመንግሥተ ሰማያት ሕይወት የሚታሰብበትና የሚነገርበት ወቅት ነው። እንደሚታወቀው በዚህ ጊዜ ጾም የለም፣ ሮብና አርብን ጨምሮ የሚበላበት ጊዜ ነው። ትርጉሙ ግን አብዝተን እንድንበላ አብዝተን እንድንጠጣና ለሌላ ለስጋዊ ኃጢአት እንድንጋለጥ ሳይሆን የመንግሥተ ሰማያትን ረፍት እያሰብን መጽሐፍትን እያነበብን ስለ ትንሣኤው በብዙ እየሰማን እንድንቆይ የተደረገ ወቅት ነው። በዚህም ወቅት ደግሞ ተደጋግሞ ከሚነበቡ የወንጌል ክፍሎች አሉ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ መጨረሻው ድረስ ያለው ክፍል ነው። ይሄ የዮሐንስ ወንጌል ምዕራፍ 21 ታሪኩ አንድ ነው፣ ወይም ደግሞ የተፈጸመው በአንድ ቀን ነው። የተፈጸመው በአንድ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በተያያዘ ያለውን ጉዳይ እንደጨረሰ እንደፈጸመ የሚናገርበት የቅዱስ ዮሐንስ የወንጌል ክፍል ነው። በቅዱስ ዮሐንስ ወንጌል ይዘት መሰረት ማለት ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንዲህ ይላል። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። ይህንን በዚሁ በቁጥር 14 ላይ ወዝንቱ ሳልሱ እንዘ ያስተርእዮሙ እግዚእ ኢየሱስ ለአርዳኢሁ ጌታ ኢየሱስ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛ ጊዜ ነው ብሎ ቅዱስ ዮሐንስ ወንጌላዊ ይገልጣል። እንግዲህ ይሄ ሶስተኛ ጊዜ መገለጥ ተብሎ ሲጠራ የተገለጠው 3 ጊዜ ብቻ ነው ማለት አይደለም። ለደቀ መዛሙርቱ ለእያንዳንዳቸው 2 ሆነው 3 ሆነው ከዚያም በላይ ሆነው የተገለጠላቸው ጊዜ አለ። ነገር ግን በጉባኤ በብዛት በስፋት የተገለጠው መገለጥ ግን ይሄ ሶስተኛ መገለጥ ተብሎ ይታወቃል። ይሄ የተገለጠበት ስፍራ ጥብርያዶስ ተብሎ የሚጠራ ስፍራ ነው። የተገለጠላቸው ሐዋርያትም ቁጥራቸው በዚህ ጊዜ 7 ሐዋርያት ናቸው፣ ወይም ደግሞ 7 ደቀ መዛሙርት ናቸው። 7ቱ ምስክሮች ተብለው ይጠራሉ። ይሄ ባሕረ ጥብርያዶስ፣ ባሕረ ጌንሴሬጥ፣ ባሕረ ገሊላ እየተባለ ይጠራል። አንድ ነው። የገሊላ ባህር፣ የጥብርያዶስ ባህር፣ የጌንሴሬጥ ባህር እየተባለ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ዳር በባህር ዳር ያደረጋቸው በጣም አስደናቂ ብዙ ነገሮች አሉ። የሚያሳዩአቸው ምስጢራት በጣም እጅግ ብዙ ናቸው። በተለይ ደግሞ ቅዱስ
ዮሐንስ ወንጌላዊ ወንጌሉን የጻፈው ስለ ውሃ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ተአምራት ሰባቱን ፍጹማን የሚባሉትን ተአምራትና አብዛኞቹ በውሃ የተደረጉትን ተአምራት በልዩ ሁኔታ ቅዱስ ዮሐንስ ወንጌላዊ ጽፏል እና ይሄም የተደረገው በውሃ ዳር ነው። ውሃ የወንጌል ምሳሌ ነው። ውሃ የቃለ እግዚአብሔር ምሳሌ ነው። ውሃ ክርስትና ነው። ውሃ ዘር የሌለበት፣ ውሃ መጥፎ ነገር የሌለበት፣ ውሃ አንድ የሆነበት፣ ውሃ የሚያነጻ፣ ውሃ ትኩሳት የሚያበርድ፣ ውሃ ከሰውነታችን የሚበዛው ክፍል የሆነ እሱን ምስጢር የሚያሳይ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ይህንን ተአምራት ያሳየበት፣ ማዕድ የተሰራበት፣ የመጨረሻውን ምሳ የበሉበት፣ ጴጥሮስ የተሾመበት፣ ሐዋርያትን ንስኡ መንፈሰ ቅዱስ ብሎ እፍ ያለበትና የመጨረሻውን የስልጣን ደረጃ የሰጠበት ቦታ ነው። በጣም ደግሞ አስደናቂ የሚያደርገው በቅዱስ ሉቃስ ወንጌል ምዕራፍ 5 ላይ ስንመለከት አስቀድሞ ሐዋርያት የተመረጡት በውሃ ዳር ነው ወይም በባህሩ ዳር ነው። ይሄ ብቻም አይደለም፣ አስደናቂ የሚያደርገው በዚሁ ስፍራ ነው የተመረጡት ሐዋርያት አስቀድሞ። ይሄ ብቻም አይደለም፣ አስደናቂ የሚያደርገው ይህንኑ ስራ እየሰሩ ነበር። ያን የሚመረጣቸው አሳ እያጠመዱ ነበር። አሁንም እዚህም ላይ ያገኛቸው አሳ እያጠመዱ ነበር። ይሄ ብቻም አይደለም፣ አስደናቂ የሚያደርገው ያን ጊዜ ሌሊቱን ሙሉ እየደከሙ አድረው አሳ ሊያዙም ነበር። እዚህም ላይ ተመሳሳይ ታሪክ እናገኛለን። ያ ታሪክ ልዩ የሚያደርገው የመጀመሪያ መሆኑና ይሄኛው ደግሞ የመጨረሻ መሆኑ ነው ልዩ የሚያደርገው አንደኛ። ሁለተኛ ልዩ የሚያደርገው ያን ጊዜ መረባቸው ተቀዶ ነበር፣ እዚህ ላይ ግን መረባቸው አልተቀደደም ነበር። እነዚህ ሁሉ የሚያሳዩቸው ሰፋፊ ምስጢራት አሉት። እንዳልኳችሁ በአጭር ደቂቃ መጨረስ ስለምፈልግ በጣም ሰዓቱ ስለሄደ ነው ጥቆማ ለመስጠት ያህል ነው። የሉቃስ ወንጌል ምዕራፍ 5 ላይ የሚገኝ ክፍል ነው። የሉቃስ ወንጌል ምዕራፍ 5 ላይ ሐዋርያት ሲመረጡ እንዲህ ብሎ ነው ጌታ የመረጣቸው። ከመትኩኑ መሰግራነ ሰብ፣ እስከ ዛሬ ድረስ አሳ ታጠምዱ ነበር፣ አሁን ግን ሰው እንድታጠምዱ እጠራችኋለሁ ብሎ ሰው እንዲያጠምዱ የአዲስ ኪዳን ካህናት እንዲሆኑ ኃጢአትን የሚያስተሰርዩ እንዲሆኑ በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ እንዲሆን ሐዋርያትን ጠርቷቸዋል። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት አባቶቻችን የጠራሉ። እንግዲህ ከዛ በኋላ 3 ዓመት ከ3 ወር አስተምሯቸዋል ሐዋርያት። ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ እነዚህ ወንድማማቾች ናቸው። ያዕቆብና ዮሐንስ ወንድማማቾች ናቸው። ጴጥሮስና እንድርያስ ወንድማማቾች ናቸው። የተጠሩት በተመሳሳይ ባህር አጠገብ በባህረ ጌንሴሬ፣ በባህረ ገሊላ፣ በባህረ ጥብርያዶስ ነው የተጠሩት። እነዚህ ሁሉም ሁለቱም ወንድማማቾች አሳ እያጠመዱ ነው የተጠሩት። ጌታ በጠራቸው ጊዜ እናት አባቶቻቸውን ትተው መረባቸውን ትተው ታንኳቸውን ትተው ያላቸውን ሁሉ ትተው ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተሉ። 3 ዓመት ከ3 ወር አስተማራቸው። በማዕከለ ምድር ጊዜው ሲደርስ ጌታ ተሰቀለ፣ ሞተ፣ ተቀበረ። በ3ኛው ቀን ከሙታን ተነሳ። በ3ኛው ቀን ከሙታን ተለይቶ ተነሳ። ከዚያም 40 ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲኖር አስቀድሜ እንደተናገርኩት ለአንዱም ለሁለቱም እየተገለጠ ቆይቷል። ነገር ግን የ40 ቀን በጣም ረጅም ቀን ነው። ስለዚህ በጣም ሐዋርያት ተስፋ የቆረጡባቸው ጊዜያት ነበሩ። ሰዎች ናቸውና መንፈስ ቅዱስን እስከሚቀበሉ ጰራቅሊጦስ እስከሚወርድላቸው በቋንቋ እስከሚናገሩ ፍሩሃን የነበሩ ጥቡዓን እስከሚሆኑ ብልሃት የነበረባቸው እስከሚታደሱ እስከሚደፍሩ ደፋሮች እስከሚሆኑ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳንድ ጊዜ እየተገለጠላቸው ሌላ ጊዜ ደግሞ ዝም እያላቸው ስለነበረ ተስፋ ቆርጠው ስለነበረ በዚህ በዮሐንስ ወንጌል ምዕራፍ 21 ከቁጥር 2 ጀምሮ እንደተጻፈው ቅዱስ ጴጥሮስ ወደ ቀድሞ ስራዬ መመለስ እፈልጋለሁ፣ አሳ ማጥመድ እፈልጋለሁ ብሎ ከቤት ወጣ። ታሪኩ የሚጀምረው በዚህ ነው። ያን ጊዜ ቅዱስ ጴጥሮስ ከቤቱ ሲወጣ ሌሎቹም ደቀ መዛሙርት 6 ማለት ነው ከሱ ጋር 7 እኛም ካንተ ጋር እንሄዳለን ብለው ተከትለውት ወደ ባህሩ አጠገብ ሄዱ። ምስጢሩ ቀጠሮ አላቸው። መንፈሳዊ ቀጠሮ አላቸው። ረቂቅ ቀጠሮ አላቸው። ያልተጻፈ ቀጠሮ አላቸው። በሰነድ ያልተቀመጠ ቀጠሮ አላቸው።
የማን ቀጠሮ ቢባል ከጌታ ጋር የሚገናኙበት ቀጠሮ። ሐዋርያት ራሳቸው አላወቁም። ነገር ግን ጌታ ፈቃዱ ነውና ይሄ ጊዜ ለሐዋርያት ለመጨረሻ ጊዜ የሚታይበት የሚገለጥበት ነውና የመጨረሻውን ምሳ የሚበሉበት የመጨረሻውን ሹመት ስልጣን የሚሰጥበት ቀን ነውና ጌታም ሐዋርያት ወደሚሄዱበት ስፍራ ሄዱ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ስለነበረ ያ ማለት ከሙታን ተለይቶ ተነስቶ ስለነበረ ሲያዩት አላወቁትም። ትንሣኤ ማለት በሌላ ዳይሜንሽን መገለጥ ማለት ነው። ከባድ ነው። ትንሣኤ የሚባለው ኃይል ማለት ነው። ትንሣኤ ማለት ስልጣን ማለት ነው። ትንሣኤ ማለት ረቂቅነት ማለት ነው። ትንሣኤ ማለት በሆነ ከፍታ መሆን ማለት ነው። ትንሣኤ ማለት ከመታየት ማለፍ ማለት ነው። ከሞት በላይ ከመቃብር ማዶ መሆን መሻገር ማለት ነው። ትንሣኤ ማለት በስጋ አለመወሰን ማለት ነው። ትንሣኤ ማለት በሌላ ስልጣን በሌላ ኃይል መገለጥ ማለት ነው። ለዚህ ነው ክርስቶስ ተንሥአ እሙታን በአብይ ኃይል ስልጣን ብለን የምንናገረው ለዛ ነው። ክርስቶስ ከሙታን ተለይቶ ተነሳ። እንዴት ቢባል በታላቅ ኃይልና ስልጣን ብለን የምንናገረው እሱ ነው። ትንሣኤ ስልጣን ነው። ትንሣኤ ኃይል ነው። ትንሣኤ ካልተነሳ ነው በቀር መረዳት አይቻልም፣ ማወቅም አይቻልም። የምንናገረው በጣም ጥቂቱ ነው። የተጻፉትን በጣም ጥቂቱ ነው። መጻፍም አይቻልም። በነገራችን ስለ ትንሣኤ በጣም ብዙ ቃላት ልንቀምም እንችላለን። ራሱን ትንሣኤ ግን የምናውቀው ስንነሳ ብቻ ነው። እንኳን ትንሣኤ ይቅርና ሞትን የምናውቀው ስንሞት ብቻ። ሞት እንደምታውቁት ፊክሽን ነው። ስንሰማው ልብ ወለድ ነው የሚመስለው፣ ሲደርስ ነው እውነት የሚሆን። ሞት እንደሱ ሞትን የሞተ ብቻ ያውቀዋል። ያን ደግሞ እንዴት ይገለጣል ቢባል ማንም መግለጥ አይችልም። መግለጥ የሚችለው ማን ነው ቢባል በዓለመ ነፍስ ያለ ሰው ብቻ ነው መግለጥ የሚችል። ትንሣኤ ከዛ በላይ፣ ትንሣኤ ከሞት በላይ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያየ መልክ ነበር የሚገለጥላቸው። ድምፁን እየሰሙት አያውቁትም ነበር። መልኩን እያዩት አያውቁትም ነበር። እኔ ነኝ ሲላቸው ካልሆነ በስተቀርና ወደ እነሱ ደረጃ ዝቅ ብሎ ካልተገለጠላቸው በስተቀር አያውቁትም ነበር። ስለዚህ ጌታ ሌላ ሰው መስሎ ነው የተገለጠላቸው። በጣም የሚያሳዝነው ጴጥሮስ እነዚህ ደቀ መዛሙርት ይዞ ወደ ጥብርያዶስ ባህር ሄዶ ባህሩን ያውቀዋል፣ አገሩን ያውቀዋል፣ ሰፈሩን ያውቀዋል። አሳ ማጥመድም ሞያው ነው የኖረበት ነው። በዚያ ሌሊት ግን ጴጥሮስ መረቡን እየጣለ አንድም አሳ ሳይዝ እየደከሙ አደሩ። ሌሊቱን ሙሉ እየተጨነቁ አደሩ፣ እያዘኑ አደሩ። በመሃል ጠዋት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነጋ አካባቢ ተገለጠላቸው። እሱ መሆኑን አላወቁም። ጌታ እንዲህ ብሎ ጠየቃቸው። ልጆቼ አላቸው፣ የሚበላላችሁን አላቸው። በጣም አስደናቂው ጌታ ልጆቼ የሚለውን ቃል ከዚያ በፊት ተጠቅሞት አያውቅም። ሐዋርያ አግብርቴ ብሏቸዋል፣ ባሮቼ ብሏቸዋል፣ አዕርክቴ ብሏቸዋል፣ ባልንጀሮቼ ወዳጆቼ ብሏቸዋል። ልጆቼ ግን ብሎ ጠርቷቸው አያውቅም ነበር። አሁን ግን ልጆቼ ብሎ ጠራቸው። ለምንድን ነው ልጆቼ ብሎ የጠራቸው ቢባል አሁን ከማኅፀነ መንፈስ ቅዱስ እንደተወለዱ ስጋ እንደተቆረሰ ደም እንደፈሰሰ ካሳ እንደተከፈለ ሰው ሁሉ የእግዚአብሔር ልጅ እንደተባለ ለማጠየቅ ክብርና ምስጋና ለስሙ አጠራሩ ይሁን። የእግዚአብሔር ልጅ እንደተባለ ያ ጊዜ ከዚህ አስቀድሞ ክርስቶስ ከመሞቱ ስጋ ከመቆረሱ ደም ከመፍሰሱ መስቀል ከመተከሉ አስቀድሞ ልጅ አንባልም ነበር። እንኳን ልጅ ተብሎ መጠራት ይቅርና ወንድም ተብለን አንጠራም ነበር። ለምሳሌ ጌታችን ወንድሞቼ ብሎ የጠራን ከሙታን ተለይቶ ከተነሳ በኋላ። ከዚያ በፊት ሐዋርያትን ባሮቼ ብሏቸዋል፣ ወዳጆቼ ብሏቸዋል፣ ጓደኞቼ ባልንጀሮቼ ብሏቸዋል። ወንድሞቼ ልጆቼ ብሎ ግን አልጠራቸው። መቼ ወንድሞቼ ብሎ ጠራቸው መሰላችሁ? የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ስትመለከቱ ለማርያም መግደላዊት እንዲህ ይላታል፣ ሁሪ በልዮም ለአሃዌ ሂጂና ለወንድሞቼ ንገሪያቸው ይላታል። ለወንድሞቼ ለምን? አሁን ወንድም ለመባል ልጅ ለመባል የተገባን ሆነናል። ደሙን አፍስሶ ማርኮናል። ክብርና ምስጋና ለስሙ አጠራሩ ይሁን። ልጆቹ አድርጎናል። ስለዚህ ጌታ ሐዋርያትን በፍቅር አጠራር አባታቸው እንደሆነ ለማጠየቅ ልጆቼ ብሎ ጠራቸው። አንደኛ። ሁለተኛ ለምን ልጆቼ ብሎ ጠራቸው ቢባል አስቀድሞ በዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ብሏቸዋል፣ እያድገክሙ እጓለ እማውታት እኩኑ የሙት ልጆች እንድትሆኑ አልተዋችሁም ብሏቸው ነበር። ቃሉን የሚያከብር ጌታ፣ ኪዳኑን የሚጠብቅ አምላክ ጊዜው ሲደርስ ልጆቼ ብሎ ጠራቸው። ክብርና ምስጋና ለስሙ አጠራሩ ይሁን። አመስግኑ። የሙት ልጆች ሆነን እንድንቀር ያልተወን አምላክ በዚያች ሰዓት፣ በደከሙበት ሰዓት፣ ተስፋ በቆረጡበት ሰዓት፣ በተጨነቁበት ሰዓት፣ መረባቸው አሳ መያዝ ባልቻለበት ሰዓት፣ አሳ ከነሱ በተሰወረበት ሰዓት፣ ምግብ ከነሱ በተሰወረበት ሰዓት፣ በተቸገሩበት ሰዓት ጌታ ልጆቼ እያለ መጣ። የተከበራችሁ የእግዚአብሔር ልጆች፣ እግዚአብሔር ልጆቼ እያለ የሚመጣው በተቸገርንበት ሰዓት ነው። ተስፋ በቆረጥንበት፣ ሰዎች በራቁበት ሰዓት፣ በተጠላንበት ሰዓት፣ በተጣልንበት ሰዓት፣
በጣም በብዙ ችግር በተከበብንበት ሰዓት፣ ሐዘን ውስጥ ባለንበት ሰዓት፣ ትካዜ ውስጥ ባለንበት ሰዓት እግዚአብሔር ልጆቼ እያለ ይመጣል። ክብርና ምስጋና ለስሙ አጠራሩ ይሁን። በእውነት አመስግኑ። ጌታ ልጆቼ ብሎ ብቻ አላቆመም። የሚበላላችሁን ብሎ ጠየቃቸው። ጌታ እንደሌለን እያወቀ ይጠይቃል። የተከበራችሁ ክርስቲያኖች ምንም እንደሌለን እያወቀ እንድንሰጠው ይፈልጋል። ለምን? እጥፍ አድርጎ ለመስጠት፣ ብዙ አድርጎ ለመስጠት፣ ጥብዓታችንን ለማየት፣ ስለርሱ መጨከናችንን ለማየት፣ እንደምንወደው ለማወቅ፣ ፍቅራችንን እንድንገልጽለት ስለሚፈልግ በዚህ ምክንያት የሚበላላችሁን ብሎ ይጠይቃል። መሶባችን ባዶ እንደሆነ እያወቀ፣ ኪሳችን ባዶ እንደሆነ እያወቀ፣ ምንም እንደሌለን እያወቀ፣ እንደተቸገርን እያወቀ፣ እንደተራብን እንደተጠማን እያወቀ የሚበላላችሁ እያለ ይጠይቃል። ድሆችን በመካከላችን ይልካል። ራሱ እግዚአብሔር አይደለም በአካል የሚመጣው። ለእነዚህ ከታናናሾቹ ለአንዱ ያደረጋችሁ ለእኔ ያደረጋችሁ ብሎ እንደተናገረው እግዚአብሔር በድሃው በኩል ይመጣል። እግዚአብሔር በተቸገረ ሰው በኩል ይመጣል። በተጨነቀ ሰው በኩል እግዚአብሔር እጁን ይዘረጋል። ምርኩዝ ይዞ ይመጣል። ቡትቱ ለብሶ ይመጣል። ጉሮሮው በውሃ ጥም ደርቆ እባክህ ውሃ ጠጣኝ ያለ እግዚአብሔር በነዳያ በሚለምኑ ሰዎች እጁን ይዘረጋል። እግዚአብሔር ዘየአሲ ተወካፊ ይለዋል በትምህርተ መዋዕል። ራሱ ለሐዋርያት እንደነገራቸው የሚሰጥና የሚቀበል ተብሎ ይገለጣል። ዘየአሲ የሚሰጥ ማለት በባለጠጎች አድሮ የሚሰጥ፣ ተወካፊ ማለት በድሆች አድሮ የሚቀበል። ዘየአሲ በካህናት አድሮ የሚሰጥ፣ ተወካፊ በሌሎቹ አድሮ የሚቀበል ማለት ነው። ስለዚህም ጌታ ይሰጣል፣ ይቀበላል። በየሰፈራችን ያልፋል፣ በየመንደራችን ያልፋል። እኛ መኪና ስንነዳ እግዚአብሔር በድሆቹ አድሮ እጁን ይዘረጋል። እኛ ስንሰለች የሚለምንህ ግን እግዚአብሔር ነው። ያ የምትቆጣበት፣ ያ የምትንቀው፣ ያ የምትሸሸው፣ ያ ይሸታል የምትለው፣ ያ ቡትቶ የለበሰው ሰው ክርስቶስ ሥጋ የቆረሰለት፣ ደም ያፈሰሰለት፣ ካሳ የተከፈለለት ሰው ነው። ይሄ ዋጋ ሊገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የሚበላ አላችሁን ብሎ ጠየቃቸው። ሐዋርያትን ተስፋ ቆርጠው ስለነበረ አንድ ቃል ነው የመለሱለት፣ የለም ነው ያሉ። ምክንያቱም ደክሟቸዋል። ምክንያቱም ተስፋ ቆርጠዋል። ምክንያቱም ሌሊቱን ሙሉ ሊያጠምዱ ሲተጉ አድረው ምንም አልያዙ። ስለዚህ የለም ብለው ለጌታ መለሱለት። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ አውርዱ መሳግሪክሙ ሀበ ይምነሐመ ወትረክቡ ብዙኃ። መረባችሁን በታንኳው በስተቀኝ በኩል ጣሉት አለና ብዙ ታገኛላችሁ አላቸው። በስተቀኝ ጣሉት። ይሄ ስርዓተ ቤተክርስቲያን ተብሎ ይገለጣል። የተከበራችሁ ክርስቲያኖች ይሄ 40 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተክርስቲያንን መልክ ለሐዋርያት የሳለበት፣ የቤተክርስቲያን መልኳን የገለጠበት፣ የቤተክርስቲያንን መልክ የቀረጸበት የሚታሰብበት ነው። ይሄ 40 ቀን የቤተክርስቲያን ስርዓት የተገኘው ከዚህ ነው። ለምሳሌ የቤተክርስቲያን ስርዓት አብዛኛው የሚደረገው በቀኝ በኩል ነው። ተመልክታችሁ ከሆነ ዲያቆናቱ የሚዞሩት በቀኝ በኩል ነው። ቀሳውስቱ የሚዞሩት በቀኝ በኩል ነው። ጽንሐ የያዙት በቀኝ በኩል ነው። መስቀል የሚያሳልሙት በቀኝ በኩል ነው። ማህሌት ምራታ የሚጀመረው በቀኝ በኩል ነው። ጸሎት የሚደረገው እንደዚያ። በጣም ብዙ ነገሮች በቀኝ በኩል ይደረጋሉ። ቀኝ ክብር ነው። ቀኝ ሃይማኖት ነው። ቀኝ ስርዓት ነው። ቀኝ በጎነት ነው። ቀኝ ምጽዋት ነው። ቀኝ ኦርቶዶክሳዊነት ነው። አሁን ቀኝ ሲባል ስለ ቀኝ እጅ አይደለም የምንናገረው፣ ስለ መልካም ነገር፣ ስለ በጎ ነገር፣ ስለ ክብር ነው የምንናገረው። በስተቀኝ በኩል ጣሉት ማለት ነው። መረብ ምንድን ነው የሚባል? ወንጌል ነው። መረብ የእግዚአብሔር ቃል ነው። መረብ መረዳት ነው። መረብ እውቀት ነው። መረብ ክርስትና ነው። መረብ ኦርቶዶክሳዊነት ነው። መረብ ክርስትና ሃይማኖት ነው። ጠቅላላ መረብ የሚባለው ነው። በምድር ላይ የተጣለ ሁላችንን የሚይዝ የተከበራችሁ የእግዚአብሔር ልጆች ሁላችሁም አሁን ያላችሁት እንደ አሳ ሆናችሁ በመረቡ ውስጥ ነው ያለነው። ክብርና ምስጋና ለስሙ አጠራሩ ይሁን። መረቡ ውስጥ ነው ያለ። ይኸውላችሁ ይሄ መረብ ለምሳሌ ዛሬ 17 ነው። አያችሁ ቅዱስ እስጢፋኖስ ስለሆነ በዓሉ ስለ ቅዱስ እስጢፋኖስ ብላችሁ መጣችሁ። ነገ 18 ነው። የአቡነ ኤዎስጣቴዎስ የአቡነ አኖሬዎስ በዓል ነው። ይህንን በዓል ብለው ቢሄዱ ታቦታቸው ያለበት ቦታ የሚሄዱ ሰዎች አሉ። ቀጣይ ቅዱስ ገብርኤል፣ በቅዱስ ገብርኤል ምክንያት ቤተክርስቲያን እንሄዳለን። ቀጣይ 20 ነው። በሕንጸተ ቤተ መቅደስ በዓል ምክንያት እንሄዳለን። 21 በቤታችን 22 ቅዱስ ገብርኤል እያልን እንሄዳለን። ይሄ ምንድን ነው ካላችሁ መረብ ነው። ምድር ላይ የተጣለ መረብ ነው። ዛሬ ተይዘናል፣ ነገ እንያዛለን፣ ከነገ ወዲያም እንያዛለን። ዓላማው ምንድን ነው? እኔና እናንተን በወንጌል መረብ በክርስትና መረብ ማቆየት ነው። ይሄን የሰሩ አባቶቻችን በረከት በሁላችንም ላይ ይደርብን። ክብርና ምስጋና ለስሙ አጠራሩ ይሁን። አምላካችን መረቡ በስተቀኝ በኩል ተጣለ። ከዚያ በጣም የሚያስደንቀው
መረቡን መጎተት እስከ አቅታቸው ድረስ 153 ትልልቅ ዓሣዎችን ያዙ ይላል። ክብርና ምስጋና ለአምላካችን። እንደቃል ሰራይነ ኩላ ሌሊተ ነው የሚለው በሉቃስ ወንጌል ምዕራፍ 5 ላይ ሌሊቱን ሙሉ ደከምን ወአልቦ ዘረከብነ ወኢምንተኒ፣ ነገር ግን ሌሊቱን ሙሉ ደክመን ምንም ያገኘነው የለም። ወበቃልከ ሰናወርድ መሳግሪነ፣ እንደ ቃልህ ግን እንታዘዛለን መረቡን እንጥለዋለን አሉና መረቡን ሲጥሉት መረቡ ሊቀደድ እስከሚደርስ መጎተት እስኪያቅታቸው ድረስ መረቡ ሞላ። የጌታን ትእዛዝ ስንፈጽም እንደሱ ይሁን። የተከበራችሁ የእግዚአብሔር ልጆች በጣም ብዙ ነገሮቻችን ባዶ የሆኑብን ለእግዚአብሔር መታዘዝ ስላቆምን ነው። ለቤተ ክርስቲያን መታዘዝ ስላቆምን ነው። ለአባቶቻችን መታዘዝ ስላቆምን ነው። ትልቅ ሰው ማክበር ስላቆምን ነው። አያችሁ የሚገባንን ነገር ማድረግ ስንተው መረቦቻችን እንኳን ዓሣ ሊይዙ ይቅርና ባዶ ይሆናሉ። ባዶ መሆን ብቻ አይደለም፣ ምናልባትም ይቀደድና ዓሣዎቹ ሁሉ ሊሾልኩ ይችላሉ። በጣም ብዙ ነገሮች ተበጣጥሰውብናል። የአንድነታችን መረብ፣ የባህላችን መረብ፣ የወጋችን መረብ፣ የመከባበራችን መረብ፣ የሰላማችን መረብ፣ እነዚህ ነገሮች በሙሉ በብዙ ነገር ተበጣጥሰዋል። ዓሣ መያዝ አቅቷቸዋል። እንይዛለን፣ መረብ እንጥላለን፣ ይሾልካል፣ ይቀደዳል። ዓሣ ይዝም። ዓሣ ሳይሆን ጉማሬ ነው የሚይዘው። ዓሣ ሳይሆን ዘንዶ ነው የሚይዘው። ዓሣ ሳይሆን ሌላ ነገር ነው የሚይዘው። መርዛማ ነገር ነው የሚይዘው። የሚበላ ሳይሆን የሚገድል ነው የሚይዘው። ለምን እንደዛ የሆነ ይመስላችኋል? መታዘዝ አቁመን ነው። በጣም አስደናቂ ይህን ዓሣ እየጎተቱ ይህን መረብ እየጎተቱ ከወጡ በኋላ ለሐዋርያት የተሰራ ማዕድ ጌታ ያሳያቸዋል። በውሃው አጠገብ፣ በባህሩ አጠገብ የተሰራ ማዕድ። ማን እንደሰራው ይህን ማዕድ የሚያውቅ የለም እስካሁን ነው የምላቸው። ሊቃውንቱ ሀሳብ ብቻ ይሰጡታል። ዘአስተዳለሁ መላእክት ሄራን፣ ምናልባት መላእክት ያዘጋጁት ሊሆን ይችላል ተብሎ ይገለጻል። ከዛ ውጭ ያን ማዕድ ማን እንዳዘጋጀው አይታወቅም። የመረተ ፍም፣ የተቀጣጠለ እሳት፣ የተሰራ እንጀራ፣ የተጋገረ እንጀራ፣ ከዛስ በላዩ ላይ ዓሣ ተደርጎበት የተሰራ ማዕድ አገኙ ሐዋርያት። ጌታ ጠራቸው። ኑ ምሳ ብሉ አላቸው። ለጌታ ስትታዘዙ ኑ ምሳ ብሉ ትባላላችሁ። ንስሐ ስንገባ ኑ ምሳ ብሉ እንባላለን። በዚህ ቤተክርስቲያን የተዘጋጀ ምሳ ነው። እሱም የጌታ ሥጋና ደም። ወዳጆቼ ይሄ የመጨረሻው የጌታ ጥሪ ነው። የመጨረሻው ለሐዋርያት ለመጨረሻ ጊዜ ስለ ራት፣ ስለ ምሳ፣ ስለ ምግብ የተናገረበት የመጨረሻ የወንጌል ክፍል ይሄ ክፍል ብቻ። ኑ ምሳ ብሎ ያለ ምሳ ምንድነው? ሥጋ፣ የጌታ ሥጋ። ምሳ ምንድነው? ደም ነው፣ የጌታ ደም ነው። ምሳ ምንድነው? ቁርባን መቁረብ ነው። ኑ ምሳ ብሉ ተብላችኋል። ቤተክርስቲያን ትጋብዛችኋለች። ዕለት ዕለት እንድንቆርብ ትጋብዘናለች። ዕለት ዕለት ሥጋውን ደግሞ እንድንቀበል ትጋብዘናለች። ዕለት ዕለት አዘጋጅታ ደግሳ እየቀደሰች የፍሪዳውን ክርስቶስን ሥጋና ደም ዕለት ዕለት እየቀዳች ትሰጠናለች። የሚፈስ ፍቅር አለ እዚህ ውስጥ፣ የማይነጥፍ ርኅራኄ አለ እዚህ ውስጥ፣ የሚደነቅ የፍቅር ብርሃን ይጎርፋል እዚህ ውስጥ። ኑ ምሳ ብሉ። የተሰራ ማዕድ አለ። መላእክት ያዘጋጁት ማዕድ አለ። ጌታ ያዘጋጀው ማዕድ አለ። ኑ ምሳ ብሉ እዚህ ውስጥ። መረባችሁን በስተቀኝ ጣሉ፣ ንስሐ ግቡ፣ ሥጋውን ደግሞ ተቀበሉ ማለት ነው። ኑ ምሳ ብሉ እዚህ ውስጥ። ያን ጊዜ የተሰራ ማዕድ ታገኛላችሁ። ይሄ ማዕድ ሁሉም ይበላዋል፣ አያልቅም። ሁሉም ይቆርሰዋል፣ አያልቅም። ለሁሉ ይሰጣል፣ አያልቅም። እስከ ዓለም ፍጻሜ ድረስ እንደተዘረጋ ይኖራል፣ አይታጠፍም። ይሄ ማዕድ ሁልጊዜም የተከፈተ ነው። ዛሬም ትችላላችሁ፣ ነገም ትችላላችሁ፣ ከነገ ወዲያም ትችላላችሁ። ሁልጊዜም መቁረብ ይቻላል። ስለዚህ የተዘረጋ ማዕድ አለ። ይሄን የሚያሳየው ይሄን በየት አገኘ ነው? በውሃ ዳር። ውሃ ምንድነው? ጥምቀት። ውሃ ምንድነው? ወንጌል። ውሃ ምንድነው? የእግዚአብሔር ቃል። ውሃ ምንድናት? ቤተክርስቲያን። ውሃ ምንድነው? መንግሥተ ሰማያት። ውሃ የጌታችን የመድኃኒታችን የኢየሱስ ክርስቶስ የምስራች ነው። በውሃው ዳር የተሰራው ማዕድ ይሄ ነው። መረባችንን በቀኝ በኩል ስንጥል ይሄን ምሳ ይሄን ማዕድ እናገኛለን። አምላካችን እግዚአብሔር መረባችንን በቀኝ በኩል ጥለን ከማዕዱ እንድንሳተፍ የእርሱ ቅዱስ ፈቃድ ይሆንልን። ሁላችንንም ለንስሐ ለሥጋው ደግሞ ያብቃል። የቅዱስ እስጢፋኖስ በረከት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።